ማለት ቆይታ ተነሱ ምንም ከዘራ የለም ተነስ ከርሶ ጋር ቆይታ ማድረግ ይሄ ነገር የተደጋገመ ነው አይደለም የሆነው ምክንያቱም መጀመሪያም እዚህ ማስተኝተሻቸው እያለ ምን አድርገውሽ ነበር ሲመቱሽ እርሶ ሰውዬ አያርፉም ስትይ ነበር እባካችሁ ንገሩኝ ሊፈነዳ ነው እኔ ምንድነው የተፈጠረው አንቺ ሳውቀሽ ቢሆንስ ፈልገሽ ቢሆንስ አንቺ ፈልገሽ ቢሆንስ አይደለም ማለት አይደለም ባለቤት ነው ይኸውልህ ከሷ ፍቃድ ውጪ ነው አውቃ የተደረገ ነገር የለም ማንንም ለሷ ከበር ያረኩ አይደለም እኔ ናጂ አንተ ደግሞ ምንድነው መስማማት ይፈልጉት ቁጭ ብለው ያናግሩኝ ምንድነው መስማማት ይፈልጉት ለምንድነው መጠጣ እኔ ራሴ ያለኝ አይደለም ይጠጡት ለምንድነው መጠጣ አይደል እሱን ይተውት ይሄን ይተውትና ይሄን ቡና ይጠጡት ኧረ አንተ ቁጣ ቢል ሽበሉ ኧረ ደሳማ በዚህ 6 ወር ውስጥ ያሴሩት ሴራ ነው እዚህ ቤት ለመግባት ያውላ ነገር ለምን እዚህ ቤት ከመጣው ነው እንጂ ሴራውንም የጀመርኩት ባለቤቴ ከሞተች ጀምሮ ነው እዴ ምን ሆና ነው ባለቤቶት የሞተችው ምን አውቃለሁ ምን እንደደፋት እኔ ምን አውቃለሁ ድፍት አለች እሺ ከዛ የባስ ብሎ አንዲትም ሰራተኛ ቀጥሮ ነበር እሺ እሷም ደግሞ እንደው እልፍ ስትል ታይበል አልሰማለች ነው አልኩና የሷንም ጣፋንታ ወደሷ በቃ ምንም የሚያመልጥ ነገር የለም ከኔ ለምን እኔ ተመኝቼ መጣው የልጄን ሚስት ከልጅነቷ ጀምሮ ስመኛት ስፈልጋት የነበረችውን ነው ይባስ ብሎ ደግሞ ልጄ እሷ እንድታግዛት ብሎ ሰራተኛ መጣ ምቀኛ እንድትሆን እኔም ደግሞ መቻርፍ የተኛለው ችን መድኃኒት ሰጥቼ እሷንም እየተኛች እንድታስቸግር አድርጌ ተባረረች በቃ ሰራተኛንም ያስተኛት የነበረው እርሱ ነው አዎ እንደዛ እንቅልፍ ስተኛ ነበር ለምን ምቀኛ ትሆናለች ታይ ተባለች ምን ከሰራተኛም ጋር ይጋደሙ ነበር አዎ እምቢ ያለውን ሰው እኮ ለአንዱ ተሰው ሴሰኛ ነው ልጅቷንም ወደውም አይደለም የዚህችማ እኔ ከልጅነቷም ጀምሮ አልኩ እኮ ግን ሰራተኛው ምቀኛ ሆነች አላፈናፍን አለች እምቢ አሻፈረኝ አለች በዛ ጊዜ እኔም የዚህችን ድርሻ ለሷ ሰጠው እንዴ ምን ሆነሃል ትቀልዳለህ እንዴ በዚህ ሰዓት አንተ ኮንዶም ለካ ቤት ውስጥ ሲጣል የነበረው እርሶ ነው ማለት ነው ምን ችግር አለው እኔ እንደውም ጠንቀቅ ብዬ ነው ሳረግ የነበረው እንደሌሎ ዝም ብዬ ዘርፈጥ አላልኩ ልጆት ፊልድ ሲወጣ ጠብቀው በልጆት ሚስት ላይ ያው ላጉት ሲያደርጉ ኖሩ በልጆት ሚስት አትበል እሷ ገባት እንጂ እኔ ስመኛት ሳጫት የኖርኩት እኔ ነኝ ሲጀምር እሷ አግቶ አቀለለልኝ እንጂ እንደው ግን አይዘገንኖትም አያፍሩ ለምን አፍራለሁ እንዴ ብዙ ተባዙ ምድሩቷን ሙሉት አለ እኔ እንደውም መጠቀም ያርጌ ነው ሳረግ የነበረው ሴሰኝነቶት ነው የሚያደርሱት እርሶማ ምን እዳለበት እንዴ ሁለት ልጅ ብቻ ወለደ ተብዬ ታዲያ ምን ነው እንዴ አንደኛው እዛ የሰው ሀገር ሄዶ ጭራሽ ሴት ከሆነ ያማሮት እንኳን ሌላ ሴት አግብቶ አይኖሩ ለምን የልጆት ሚስት ለዛ መልከስከስ እንዴ ማቃትን ጠንቅቄ ማቃትን ምንድነው ጠንቅቄ ማቃት ማለት ሰራተኛዋንም ሲያገላብጧት እንደኖሯል እየነገሩኛል እሷም ብትሆን ከዛው ነው የመጣችው ምንም ልዩነት የላቸውም ምን ሆነሃል አንተ እንዴ እኔ ከጣፈጠኝና ከተመቸኝ አሁን አንተ ምን አስጨንቆ ነው እንዴ አንድ ነገር ልንገሮት ሰውን ለማደንዘዝ ሰውን እንቅልፍ አስተኝቶ የግል ፍላጎት ማድረግ በራሱ ከፍተኛ ወንጀል ነው ሁለተኛ ነገር እቺ ልጅ ሴት ናት ከመጀመሩ ነው ወንጀል ነው እያደነዝ አሁን እሷ በማታውቀው መንገድ ነው ማለት ነው እርሶ ሲገናኙት የከረሙት ምንም ታውቃለች እንደው ምን ነው የምታውቀው አየው ስትላል ነበር እንዴ ስጎነትላትም ደስተኛ ናት ምን ነው እንዴ ነናል እንዴ ለምን ካወቀች ለምን ያደነዝዟታል አይደለማ እንዴ መጎንተልና ማረግ እኮ ይለያያል ተው እንጂ አንተ ደግሞ ሲጀመር በጣም ብዙ እንደጎነተሏ ሲለክፋት እንደከረሙ ቀደም ብላም እንደዛ ሲያረጓት ስንት ነገር ስትናገረው ሰምቻለሁ በካሜራ ይዣለሁ ምን ችግር አለው ሳትፈልግ ያ ሁላ ነገር ማድረግ ምንም ሳትፈልግ አትፈል ተው አንተ ምን ታውቃለህ ትፈልግ አትፈልግ እንዴ
ቆይ እኔ ቆይተኝ ከእሷ ጋር አደርጋለሁ። እርሶ ግን በጣም የሚያሳዝኑ አሳፋሪ፣ ምንም የሚያሳፍር ነገር አይደለም። ርካሽ ስራ ነው የሰሩት። በጣም ነው ማዝነው። በጣም ችግር የለም ምንም የሚያሳዝን ነገር የለውም። ምንም አይመስሉትም አሁን። ኧረ ለምን ብዬ እንዴ የምፈልገውን ነገር ነው ያደረኩት። እመኛት ነበር ተሳካልኝ፣ አረኩ። ከየት ነው መድኃኒቱ የሚያመጡት? ከየትም ይምጣ። እየተናገርኩኝ ነው እየጠየኩኝ እኮ ነው ያለሁት አይደለም እንዴ? የሚያመጣልኝ ሰው አለ። ከየት ነው የሚቀበሉት? እሱን ማን ነው የሚያመጣሉት? ሰው የትስ ሄደው ነው የሚቀበሉት? ለምን እኔ የአልጋ ቁራኛ እንደሆነ ነው የሚታወቀው። ማን የአልጋ ቁራኛ ያደረገኝ እንዴ? ሰው አስመስሎ መኖር አይችልም? ይችላል እንዴ? ምን ሆነሃል እንዴ? ነገርኩህ እኮ እኔ ይሄን ሴራ ያሴርኩት ስለምመኛት ብቻዋን እንደምትሆን ስለማቅ ነው። አለቀ። ባለቤቷ ልጆት ፊልድ ስለሚሄድ እሷ ብቻዋን እንደሆነች ስላወቁ ይሄን ሁሉ ሴራ ሲጎነጉኑ ከርመው ታዲያ ከልጅነቷ ታዲያ የተመኘዋትን እኔ ሳላገኛት እንደው አብሬያት ሳልዳራ እንደው ኧረ ኖር አይደል እንዴ አንተ የሚገርም ታሪክ ነው። እኔ ተመልካቾቼ ካሜራማን እኔ አላቅም ማለት ሁላችንም ቤተሰቦች በጣም ደንግጠን ነው ከጀርባም ያሉት ባልደረቦች እያዩ ያሉት እና ይሄንም ደንግጠዋልና ምን ላርጋቸው ነው ሰው ምን ላርጋቸው? ምን ታደርገኝ? ምን አላቅም። ምናልባት ይሄ ከዛቸው ጋር ምንም አይነት ቆይታ ማድረግ አልፈልግም። አንተም ማለት ግራ ገብቶኛል። በተመቸ ጥረው። ለማንኛውም ለኤግዚቢትነት ይሄ ቡና ምን እንደሆነ ምክንያቱም ያደረገው መድኃኒት እቺን ልጅ ማህፀኗን ሊጎዳ የሚችል አይምሮዋን ሊጎዳ የሚችል ነገር ነው። ቆይ ዝም በሉ። የእንቅልፍ ነው ተባልክ። ቤተሰቦቼ ለእንቅልፍ ተብሎ የሚሰጡ ብዙ መድኃኒቶች አሉ። ምን አይነት ተጽዕኖ እንደሚፈጥሩ ሰውነታችን ውስጥ ገብተው ይሄ ነገር ምናልባት እየተደጋገመ ሚስቴ ምን እያለችኝ ነበር ብሎ የነገረኝ ቸርነት እንደሰማችሁት ቀደም ሲል ስመጣ ትደክማለች፣ አታወራኝም፣ ምንም ነገር ከኔ ጋር ማድረግ አትፈልግም፣ ማውራት አትፈልግም እንኳን ሌላ ነገር ብሎ ነው ያለኝ። ምናልባት የነዚህ አይነት ነገር ተጽዕኖችም ሊሆኑ ይችላሉ። እንደዚህ አይነት ነገር ብዙ ጊዜ አጋጥሞኛል። ግን የልጅን ሚስት በዚህ ልክ እንደሚያደርግ ሰው ግን አጋጥሞኝ ያውቃል። ትልቅ ሰው አዛውንት ተባይ እኔ አላውቅም። አገባት አልኩ እንጂ ይሄን ነገር ገና በደንብ አጣራለሁ። ምን አይነት ነገር ተጠቅሞ እንደሆነ እያንዳንዷን ነገር አጣራለሁ። ችግር የለም። ከእርሶ ጋር ቆይታ ማድረግ አልፈልግም። ይሄን እናንተም በጣም ተደናግጧችኋል እያያችሁ ያላችሁትን ነገር። እኔ ብዙ ቆይታ ማድረግ አልፈልግም። እርሶ ወደ ጣቢያ ይሄዳሉ ከዚህ በኋላ ምንም አይነት ቆይታ። ተነሱ፣ ምንም ከዘር የለም። ተነስ። ከእርሶ ጋር ቆይታ ማድረግ አያስፈልግም። ለልጆት እያንዳንዱ ማስረጃ ሳሳይ እሱ ልክ ይገባሉ። ምንድነው ነገሩ? ግን እኮ ምንም እኮ የገባኝ ነገር እኮ የለም። ይኸውልሽ የኔ መቤት እኔ ከምኑ ጀምሬ እንደምነግርሽ አላውቅም። ምንድነው እሱ? በጣም እኮ ነው ያስጨነቃችሁ። ምንድነው ነገሩ? ለምንድነው ማትነግሩኝ? አንዴ ስምሽን ልታወቅሽ? እሺ እኔ ሳሮን እባላለሁ። በጣም አሪፍ። ይኸውልሽ ወይዘሮ ሳሮን ከዚህ ቀደም ከባለቤትሽ ጋር ከ20 ቀን ምናምን በፊት ትንሽ መጋጨቶች ነበሩ አይደለም? አዎ እውነት ነው። በትንሽ ነገር ተጋጭተን ነበረ። ምንድን ነው ያጋጫችሁ ምክንያት? ያው እሱ ከስራ ሲመጣ እኔ ማለት ሰሞኑን የሆነ ድካም አይነት ስሜት እየተሰማኝ ነውና እሱ ከስራ ሲመጣ ምግብ ምናምን ተሰርቶ አይጠብቀውም። ብዙ ጊዜ ተኝቼ ነው የሚያገኘኝ። ምክንያቱም ያው የጤንነቴ ሁኔታ እንደነገርኩ ነው። በጣም ይደክመኛል። የሆነ ስራ ልሰራ ስል በጣም ድክምክም ነው የሚለኝ። እሳቸውን ራሱ በስርዓት መንከባከብ አልቻልኩም፣ አባትየውን ራሱ እና በዛ ምክንያት ሲመጣ ተኝቼ ነው የሚያገኘኝ። ምግብ አልተሰራም፣ ቡና አልተፈላም። በዛ ምክንያት ትንሽ ተጋጭተን ነበረ። እሱ ብቻ አይደለም ሌላም ነገር አጣልቷችሁ ነበር አይደል? ሌላ እንኳን ያጣላን ነገር አልነበረም። ቤት ውስጥ ኮንዶም አላገኘም? እኔ እኮ የቤቴን ማለት ለምን አስፈለገ ይሄ ሁላ ነገር? ቆይ ቤት ውስጥ ኮንዶም አልተገኘም? ተገኝቷል። እሱማ ተገኝቷል፣ ኦፍኮርስ ተገኝቷል። ግን ከኔ ጋር ምንም የሚያገናኘው ነገር የለም። ምንም የምታውቂው ነገር የለም? እኔ ምንም የማውቀው ነገር የለም። እስኪ ስለ አባባ አንዳንድ ነገሮች ንገሪኝ። ምን አይነት ሰው ናቸው? ይኸውልሽ ግልጽ ሆነሽ ነው እንድትነግሪኝ። ያው ሲወጡ አይተሻል፣ የወጡበት መንገድ ምንድን ነው የተፈጠረው? እኮ እሱን እኮ ነው እየጠየቅኩ ያለው። ግን ከአንቺ ደግሞ የሆነ ነገር ስለምፈልግ ለምጠይቅሽ ጥያቄዎች መልስ ስጪ። መርማሪ ጋዜጠኛ ነኝ ብዬሻለሁ። ስለዚህ እንትን አትበይኝ እሺ። ለእኔ ጥያቄን በጥያቄ እንድትመልሽልኝ አልፈልግም። መልስ ብቻ ነው የምፈልገው። አንቺን ልረዳሽ ነው እዚህ ቤት በእርግጥ በነገርሽ ላይ የመጣሁት። እሺ በምን አይነት ሁኔታ እንደምትረዳኝ ባላቅም፣ እሺ የምትጠይቀኝን ጥያቄ መልስልሃለሁ። እመጣበታለሁ። እኚህ ሰውዬ ምን አይነት ሰው ናቸው? ከአንቺ ጋር ያላቸው ግንኙነት እንግዲህ
ለኔ ያው እንደ አባት ናቸው እምልህ የባለቤት ያባት ናቸው። የባለቤት ያባት ማለት ደግሞ ለኔም እንደ አባት ነው ሊሆኑ የሚችሉት አይደለ? እዚህ የመጡት ታማው ነው እና የሚኖሩበት ቤት ባለቤታቸው ስለሞተች ሌላ የሚረዳቸው ዘመድ ስለሌላቸው ነው እዚህ ያመጣቸው እና እዚህ ከመጡ በኋላ ያው እኔም የምችለውን እያረኩ ነው፣ እንደ ልጅም እየተንከባከብኳቸው ነው። አስተማሚያቸው ነሽ አንቺ? አዎ። ሌላ የተለየ ነገር አያረጉም እሳቸው ካንቺ ጋር? እኔም እንግዲህ ምን ብዬ እንደምነግርህ አላውቅም። ይገባኛል፣ ከባድ ነው በእርግጥ ያየሁትን ስላየው ነው ይሄን ምልሽ። ማቆም ነገር ስላለ ነው። ምንድነው ያየኸው? እዛ ጋር ድብቅ ካሜራ ይተሽ። ለምንድን ነው ቤቴ ውስጥ ካሜራ ያደረጋችሁት? መኝታ ቤትሽም በተጨማሪ ሌላ ካሜራዎች አሉ። ለምንድን ነው ቤቴ ውስጥ ካሜራ? ቆይ እንደዚህ ይቻላል እንዴ? ለምን አልፈለግሽም እንዴ? ለምንድን ነው ቤቴ ውስጥ የሚከናወነውን ነገር ሁሉም ሰው ማየት አለበት እንዴ? የቤቴ ነገር እኮ የቤቴ ነው እኮ። መልካም ይኸውልሽ፣ በዚህ ማለት በዛ ይኸውልሽ፣ ይገባኛል ነገሮች ትንሽ ግራ እያጋቡሽ እንደሆነ። እኚህ ሰውዬ አባቴ ናቸው፣ እኔም እንደ ልጃቸው ነኝ፣ አስተማሚያቸው ነኝ የምትይው ነገር ላንቺ የሚመስልሽ ነገር ሊሆን ይችላል፣ ወይም ደግሞ እየደበቅሽም ሊሆን ይችላል። አላውቅም። ገና ይሄን ማጣራው ነው የሚሆነው። ግን ይጎኖትልሻል አይደለም? እኚህ ሰውዬ ለምን ይሄ መደበቅ ፈለግሽ? ለምን የምትደብቂላቸው? ምን ተብሎ ይወራል? የባለቤቴ አባት ይጎነትሉኛል ብዬ እንዳወራህ ነው የምትፈልገው ወይስ ምን? እንድትናገር የፈለጉት እኮ ታዲያ ለዛ እኮ እንደዚህ ይባላል። እስቲ በእኔ ቦታ ሆነ እስቲ አስበው። እስቲ ሰው ምን ይለኛል? ጎረቤት ምን ይለኛል? አገር ምን ይለኛል? የባለቤት አባት ይጎነትሉኛል። በቃ አይተዋል ሁሉንም ነገር እንዳየኸው። ይኸውልሽ ለዶክተር ህመም አይደበቅም። ለጋዜጠኛ ለመርማሪ ደግሞ የሆነውን እያንዳንዱን ድርጊቶች፣ ጥያቄዎች ግን ለጥያቄ መልስ የሚሆኑ ነገሮች መመለስ አለብሽ። ለዛ ለኔ እያንዳንዱ መረጃዎች ሳትደብቂ ሳትዋሽ እንድትነግሪኝ ነው የምፈልገው። እሺ ላትናገሪ ትችያለሽ። ከባድ ነው፣ ለመናገርም ከባድ ነው። ምን ልንገርህ? በቃ ቤቴ ውስጥ ካሜራ ደቅና አይተዋል አይደል? ሁሉንም ነገር ምን ልነግርህ እችላለሁ? ስከታተል ነው የነበረው ሰሞኑን የ2-3 ቀን ማለት ነው። ምን ያረጉሽ እንደነበረ፣ መቀመጫሽን ይጎነትሉሽ እንደነበረ። ዛሬም አሁን ተኝተሽ ቡና ከማቅረብሽ በፊት ተኝተሽ ነበር አይደል? መጥቶ አይደል የቀሰቀሱሽ? አዎ እንግዲህ ካየኸው ምን ይደረጋል? ሁሉም ነገር እንዳየኸው ነው። አንተ ይሄ የትኛው ነው? እሺ ቆይቶ እዚህ ጋር ያለውን ይቅርታ በጣም ይኸውልሽ የኔማ ቤት እያንዳንዱ በድብቅ ካሜራ ሲቀርጽ የነበረው ነገር ምን እንደሆነ አላቅም የምትይ ከሆነ ላሳይሽ። ምንድነው እሱ? ይሄ መኝታ ቤት ቀደም ሲል ቡና ይኸውልሽ፣ ቆይ ይኸውልሽ፣ ወይኔ ይሄ ይኸውልሽ በከዘራቸው ሊጎነትሉሽ ሲሉ ሊነካኩሽ ሲፈልጉ ነው የነቃሽባቸው መሰለኝ። ወይኔ እንደው እኔ እኮ ይሄ ነገር የተደጋገመ ነው አይደለም የሆነው? ምክንያቱም መጀመሪያም እዚህ ማስተኝተሻቸው እያለ ምን አድርገውሽ ነበረ? ሲመቱሽ እርሶ ሰውዬ አያርፉም ስትይ ነበረ። ይሄ ነገር እንደተደጋገመብሽ ግልጽ ነው መቼስ ታውቂያለሽ እንዲያረጉሽ እንደሆነ። ይሄ ለባልሽ መናገር ፈርተሽ ነው ምን ላድርግ? ወይስ ከሳቸው ጋር ግንኙነት አለሽ? እንዴት ነው ከሳቸው ጋር ግንኙነት? እንዴት ከባሌ አባት ጋር ግንኙነት ይኖረኛል እንዴ? እንዴት ብዬ ነው የምነግረው? ምንስ ብዬ ነው አባትህ ይጎነትሉኛል ብዬ የምነግረው? በጣም ነው የማዝነው። ይኸውልሽ ከዛ ባለፈ ቡና ስጠጪ ይኸውልሽ እዚህ ጋር ይኸውልሽ ምን እንደው ምን አይነት ሰው ናቸው? እንደው ምን ይሻለኛል እኔ እንደው እግዚኦ 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 እግዚኦ። ይሄን ቡና ሲጨምሮ ነው ያው አንኳኩተን የገባ ነው ማለት ነው። እንደው እግዚአብሔር ይስጣችሁ። እንደው ገለውኝስ ቢሆን መድኃኒት ይሆናል እኮ ያጠጡኝ። መልካም ይኸውልሽ ይሄ ነገር አሁን አንቺ ይኸውልሽ ይሄኔ አሪፍ እሺ አባቴ ያዛቸው እዛው። ይኸውልሽ የኔማ ቤት ሳሮን እየተደረገብሽ የነበረው ነገር ይሄ ነው። ይሄ ነገር እየተደረገብሽ መሆኑን ጭራሽ አታውቂም። እኚህ ሰውዬ አብረውሽ ይጋደሙ እንደነበር ታውቂያለሽ? ወይኔ ጉዴ! አታውቂም አንቺ ይሄን ነገር? እንዴት ነው ማለት እሳቸው እንዴት ነው ከኔ ጋር የሚተኙት? ምን ሆነ? ይኸውልሽ እዚህ ቡና ውስጥ የጨመሩት መድኃኒት ነው እንዳሳየሁሽ። ለዛም ነው መጀመሪያም እንደገባው ጠጡት ያልኳቸው። ወይኔ ጉዴ! ያደረጉበትን ነገር ስለሚያውቁ ለዛም ነው ያልጠጡት። ምን ይሻለኛል? ወይኔ ጉዴ! እንዴት እንደዚህ ሊሆን ይችላል? እኔ አላምንም። ይሄን ውሸት ነው። የሆነውንማ እያሳየሁሽ ነው። ምንድነው አላምን የምትይኝ ሳሮን? ባለቤትሽ በተደጋጋሚ አንቺ ላይ ጥርጣሬ አድሮበት ከዚህ ቀደምም የዛሬ 20 ቀን አካባቢ
ኮንዶም ቤት ውስጥ አይቶ ነበር የተደረገ ኮንዶም እና ያንቺ ነው የምትለኝ? ስለዚህ አንቺ ስለሚሆነው ነገር እያንዳንዱ ነገር አታውቂም። እኔ እንዴት ልመንሽ? ምን ለማለት ፈልገህ ነው አንተ? ይኸውልሽ እኚህ ሰውዬ ከአንቺ ጋር ይኸውልሽ ህይወታቸውን ነው ማጠፋው። ይኸውልሽ እንዴት እንደዚህ ያደርጋሉ? እንዴት እንደዚህ ያደርጉኛል? አንቺን መድኃኒት እየበጠበጡ እዚህ ቤት ከገቡኝ 6 ወር ሆኖኛል ብለውኛል። ምን 6 ወር ሆኗቸዋል እዚህ ቤት አይደለ ከገቡ? አዎ ይሆናቸዋል። 6 ወር ይሆናቸዋል። ባለቤታችሁ ካረፈች በኋላ ማለት ነው። አዎ እንደዛ ይሆናቸዋል። ከዛ ያ እዚህ ቤት የገቡበት ምክንያት ራሱ ባለቤታቸው ስታርፍ ጠብቀው አንቺ የልጅነት ምኞታቸው እንደነበር ምንድን ነው የምታወራው? ቆይ ልንገርሽ፣ የኔም ቤት ተረጋግቼ መናገር ካለብኝ ልንገርሽ። ግን አሁን ያው እንደ ጋዜጠኛ ነው ማውራሽ። የሆነውን ነገር ግልጽ አድርጌ ልንገርሽ ብዬ ነው። አንቺን ፍለጋ ነው እዚህ ቤት የገቡት፣ ታመውም አይደለም። ይሄ ከአንደበታቸው የቀረስኩት ነው፣ በካሜራ የእውነትህን ነው የተናገሩት ነገር ነው። አንቺን አስወጥቼ የተናገርኳቸው ያወሯቸው ነገር በጠቅላላ ይሄ ነበር። እኔ ምን እንደማደርግ አላውቅም። ይኸውልሽ አሁን ቡናሽ ውስጥ ይሄን ነገር ጨምረው ዛሬ ምናልባት እኛ ባንደርስ ኖሮ እንደፈለጉ ሲያረጉሽ ነበር የሚከርሙት። አሁን ቡና ውስጥ ምን አይነት መድኃኒት እንደተጨመረ እሱን ሳምፕል ወስደን የምናረጋግጥ ነው የሚሆነው። ወይኔ ሳራ እስኪ ውሎሽን አስታውሽኝ አንዴ፣ ምን አይነት ውሎ እንደምትይ። ይኸውልሽ ስለሚረዳን ነው። አሁን ይኸውልሽ አንቺ ተበዳይ ነኝ ያለ ፍላጎቴ ነው ነገሮች እየተከናወኑ ያለው የሚለውን ነገር የምትነግሪኝ እያልሽኝ ከሆነ ለመጠይቅሽ ጥያቄዎች መልስ እንድትሰጪኝ እፈልጋለሁ። እሺ አዎ ለቅሶ አይደለም የሚያስፈልገው። አሁን ይገባኛል ስሜታዊ ስለሆንሽ ነው። ግን ለመጠይቅሽ ጥያቄዎች አንዴ መልስ ስጪ፣ ቶሎ እርምጃ እንድንወስድ ማለት ነው። እሺ እኔ መቤት ይኸውልሽ እዚህ ቡና ውስጥ መድኃኒት ጨምረውብሻል። እኚህ ሰውዬ ምን ያርግ እንኳን አይታወቅም። ስለዚህ ይሄ ነገር ተደጋግሞ ከሆነ አሁን ያስተኛታል ነው እሳቸው የሚሉት ያሉት። አሁን ሌላ ቀን ቡና ስታፌ ምናምን ምን አይነት ነገሮች ይከሰታሉ? እስኪ አስታውሽኝ። የቀኑ ሎሽን እስኪ እንግዲህ ነገር ያለው አሁን እኮ ነው የሚገባኝ እኮ ሁሉም ነገር። እኔ ሰሞኑን እየደካከመኝ ነው፣ ከሱ ጋርም ሰላም አይደለንም ብዬሃለሁ። ለካ እነሱ እንደዚህ እያደረጉ ነው በቃ የሚያደካክሙኝ። በጣም ድካም እየተሰማኝ ነው፣ ውስጤ ጤና የለውም። በጣም ምንም የት ራሱ እንዳደርኩ ራሱ ምን ሰዓት ላይ እንደተኛው ምን ሰዓት ላይ እንደምነሳ ራሱ ምንም የማስታውሰው ነገር የለም። እኔ ምን እንደሆንኩም አላውቅም። በቃ ለካ ለዚህ ነው አሁን እኮ ነው የሚገለጽልኝ። በቃ ድካም ብቻ ነው የሚሰማኝ። እኔ ሌላ ምንም የሚሰማኝ ነገር የለም። ድካም ነው፣ መተኛት ነው የምፈልገው። ምንም ነገር የማረግ ፍላጎት የለኝም። ምን ያህል ሰዓት አሁን የምትተኝበት ሰዓት ምን ያህል ሰዓት እንደሆነ ምናምን ታውቂዋለሽ? እኔ ምንም በጣም ለረጅም ሰዓት ነው የምተኛው። አንዳንዴ ቀኑን ራሱ አላውቀውም። በቃ ዛሬ ሰኞ ነው እላለሁ፣ በምነቃበት ሰዓት ወይ ሮብ ወይ ሐሙስ ነው። እኔ ምንም ቀኑን ራሱ ምንም አላስታውሰውም ምን ቀን እንደሆነ፣ ለምን ያህል ሰዓት እንደምተኛ፣ መች እንደምነቃ፣ መች እንትን እንደምል ምንም የማስታውሰው ነገር የለም። እኔ ዶክተር ጋር ሁላ ለመሄድ እያሰብኩ ነበረ። ለምን ጉዳይ? በዚሁ ጉዳይ በቃ ምንም ጤና ውስጤ ሰላም እየተሰማው አይደለም። ጭንቅላቴም ጥሩ አይደለም። ምንም የመስራት ፍላጎት የለኝም። ምንም የማረግ ፍላጎት የለኝም። በቃ መተኛት ብቻ ነው የምፈልገው። ከሱ ጋር እንኳን ማውራት አልፈልግም። በጣም ባለቤት ሲመጣ ለምንድን ነው በዛ ልክ የፊልድ ሰራተኛ እንደሆነ ምናምን አውቃለሁ፣ ነግሮኛል። እዚህም ካሜራ እንድገጥም ያደርገኝ እኔም እዚህ መገኘት ከሱ ጋር በመገናኘታችን ነው። ቤቴ ውስጥ አንድ ነገር እየተፈጠረ ነው፣ እባካችሁ ተከታተሉኝ ብሎኝ ነው እዚህ ቤት እንድገባ የሆንኩት። ምናልባት ከአንቺ ፍቃድ ውጭ ሊሆን ይችላል፣ ግን ደግሞ እሱ የተጠራጠረውን ነገር ለማየት ስለፈለገ ጭምር ነው። ያየነውን ነገር ደግሞ እኛ ማመን ያቃተን። እንዲሁም እሱ ቀደም ሲል የተጠራጠረው ነገር ሚስቴን በጣም ነው መወዳት፣ ማምናት፣ ማከብራት ሚስቴ ናት፣ እናቴ ማለት ናት ሚስቴ። እኔ ከወንድ ጋር ስትነካካ ይቻት አላቅም፣ ምንም ስታረጋ ይቻት አላቅም። ግን ለእኔ ያላት ፍቅሯ በጣም ቀዝቅዟል። የዛሬ 20 ቀን ምናምን ደግሞ ምን ብሎኛል? ኮንዶም አይቻለሁ ቆሻሻ ውስጥ። ምናልባት ማንንም እየሰበሰበች ሊሆን ይችላል። ያኔ ነው በቃ ነገሮች ግልጥልጥ ያሉልኝ፣ ጥርጣሬ እየባሰብኝ ሄደ። ተጣልተን ነበር በዚህ ጉዳይ ነግሬሃለሁ። እና ለዛም ነው የገባሁት። ምናልባት ወንድ እየገባ ከሆነ ሚስቴን እስኪ አጣራልኝ፣ ተከታተልልኝ ብሎኝ ነው የገባሁት። ስንገባ ግን ያሰብነው የጠረጠርነው ሌላ የሆነው ሌላ። ታማሚ በሽተኛ ናቸው ያልናቸው አዛውንት ሰውዬ ይህን ሲያደርጉ እንግዲህ ያው ደርሰናል። በግልጽ በጋድ ምንም እንዳልተፈጠረ እንደ ጀብዱ ነው የሚያወሩት እሳቸው። ህይወቴን ያበላሹት። ምን ይባላል ይሄ? ሀገር ይስማው። ምን ይባላል ይሄ? ጎረቤት ቢሰማ አሁን ምንድን ነው የሚለኝ? ቤተሰቦቼ ቢሰሙ ምንድን ነው የሚሉኝ? አሁን እንዴት ነው ሰው ፊት ቆሜ የሚሄደው? እንዴት ነው ቆሜ የሰው አይን የማየው? እንዴት ነው የእሱንስ አይን የማየው? አይድለኝ። እንደው ምን ይሻለኛል? አሁን ወይዘሮ ሳሮን
ነገሮች አንቺ ባላወቅሻቸው መንገዶች እንግዲህ አንቺም እንደ ልጅ የባለቤትሽን አባት ለማስታመን ባደረግሽው ጥረት የስራሽን ዋጋ አይደለም ያገኘሽው የተከፈለሽ በተቃራኒ እንጂ የባለቤትሽ አባት ሌላ ነገር ሲያደርጉሽ ነው እንግዲህ ያየነውም የያዝነውም የተናገሩትም እሳቸው ከአንደበታቸው የልጅነት ምኞቴ ነበረች ከህፃነቷ ጀምሮ ነው ሰውዳት ያለው እግዚኦ ምን ያሉት አረ እንደው ምን ይባላል ይሄ ምንድነው የምለው አሁን ብላ የልጄ ሚስት ሆና መጣች ከአመታት በኋላ ስትመጣልኝ ለኔ ሁኔታው ተመቸኝ አለ ሁኔታው ሲመቸኝ እዚህ ቤት እንደታመመ መስዬ ገባሁኝ እኔን አስታሙኝ እኔን አኑሩኝ ብሎ እንደ ጨቅጭቄ ልጄን እዚህ ቤት እንደመጣሁኝ ከመጣው በኋላ ግን እቺ ልጅ ለማግኘት ያላደረኩት ጥረት እንደው ይበቃል እንደው ምኑን ነው የምታሰማኝ ዛሬ ቀን እንደው ምኑን ነው የምሰማው እሱም ብቻ አይደለም ሰራተኛ በመሃል ተቀጥሮ ነበር እናንተ ቤት ተቀጥሮ ነበር ሰራተኛችሁን ራሱ ባለቤትሽ ነው ያቀጠራት በነገርሽ ላይ እሱማ ተመካክረን ነው እኮ እኔን እንድታግዘኝ እሳቸውም ስለታመሙ ብሎ ነበር ያስገባው እሳቸው ግን ለራሳቸው ለግል ፍላጎታቸው ወይም ለወሲብ ፍላጎታቸው ሲባል ሲሉ እሷንም እያደነዘዙ ምን እንዳትነቃባቸው ካንቺ ጋር ለመተኛት ሲሉ እሷንም ያደነዙዛት ነበር በዛ መሃል ግን ካንቺ ጋር ብቻ አይደለም እኚህ ሰውዬ አንቺን ወዶ ብቻ አይደለም ሴሰኛነት ነው ካንቺ አልፎ ሰራተኛዋንም ጭምር ይደፍሯት ነበር ያለ ፍቃዷ ይሄንን በግልጽ እንደ ጀብድ ነው የነገሩኝ በራሳቸው አንደበት ስለዚህ አንቺ የምታውቂው ነገር የለም እርግጠኛ ነሽ እንዴት እኔ የማውቀው ነገር ቢኖር እንዴት ዝም እላለሁ ከፍላጎትሽ ከአንቺ ቁጥጥር ውጪ ነው ይሄ ነገር እየተከናወነ ያለው ሁሉም ነገር ከፍላጎቴ ውጪ ነው ምንም የማውቀው ነገር የለም እኔ እኮ ዱብዳ እኮ ነው የሆነብኝ እኮ ዛሬ የምትነግረኝ ነገር መልካም እሺ እኔ ማለት ይኸውልሽ አሁን አንቺም ተረጋጊ እኚህ ሰው በስተርጅና በዚህ እድሜያቸው ህይወቴን አበላሹት በዚህ እድሜያቸው እንግዲህ ያደረጉት ነገር በጣም ከባድ ነው ገና ጣቢያ ሄደው ደግሞ ብዙ ነገር ይናዛሉ አሁን ወደ ጣቢያ ነው ምልካቸው እንደው ጣቢያ ማትላኳቸው እኔ ዋጋቸውን እሰጣቸዋለሁ አይ እንደሱ ማለት ያለብሽ ለሳቸውም አላስም ህይወቴን አበላሽተውትም አልተዋቸውም በቃ ይኸውልሽ ይገባኛል ተረጋጊ አንቺ ባለቤትሽ ይምጣ ከፊልድ ቸርነት ከሱ ጋር በሌላ ጊዜ እንመለሳለን እሱም ይምጣና ያለውን ነገር እኔና አንቺ ሆነን ያው አንቺም ላንቺ ዱብዳ ነው የሆነው ግን አንቺ እስከዛ ሰከን እያልሽ ተረጋግተሽ ጠብቂው እኛም ከጎንሽ አለን እኔም በግልጽ አልነግረው መሆን ያለው ነገር አንቺም አትንገሪው ምክንያቱም ይሄ ሰው ሌላ ቦታ ስለሆነ ያለው ይሄን ነገር በስልክ የሚነገር ጉዳይ አይደለም በአካል እዚህ ሲመጣ ጠብቀን እንነግረዋለን እኔም አንቺም ሌላ ቀን እንመለሳለን አሁን ግን እስከዛ ግን አንቺ ተረጋጊ እኚህን ሰው ለፍርድ እንዲበቁ እናደርጋለን ያው በስተርጅና ቢሆንም ለፍርድ መብቃት አለባቸው የሰሩት ስራ ወንጀል ስለሆነ ትንኮሳው ብቻ ራሱን የቻለ ወንጀል ነው እንኳን ሌላ ነገር ማድረግ ገና ይሄ መድኃኒት ይመረመራል ቡናው ምን አይነት መድኃኒት እንደጨመሩብሽ ይመረመር ብቻ የጤና ሕክምና ምናልባት እንዲደረግልሽ ክትትል እንዲደረግልሽ እኛ እናግዝቻለን በዚህ አጋጣሚ ባለቤትሽ ከመምጣቱ በፊት ምናልባት ማህፀንሽን ሊጎዳው ከሆነ አይምሮሽን ሊጎዳው ከሆነ ይሄን ነገር ይሄ መድኃኒት እየደጋገሙ እንደሚሰጡሽ ነው የነገሩኝ ስለዚህ እሱን ክትትል እንድታደርጊ የቻልነውን ነገር እንጥራለን ወይዘሮ ሳሮን እና በጣም እንግዲህ አይዞሽ ከጉድ ነው ያወጣችሁኝ እንደው መጀመሪያ ስትመጡ እንደው ለመጥፎ መስሎኝ ነበር እንደው እግዚአብሔር ይስጣችሁ እናንተ ከብዙ ነገር ነው ያተረፈው ተረጋግተሽ ነው እንደውም ማለት ነገሮችን ስክን ብለሽ የምታይ አይነት መልካም አይነት ሴት እንደሆነሽ ተረድቻለሁ ከሁኔታሽና ደፍረን ቤቱን እንደዛ ሆነን ስንገባ ካሜራ ይዘን ስንገባ ተደናግጠሽ ነበር እንጂ በቃ የሆነውን ነገር ለማየት አድማጭ አይነት ሴት እንደሆነሽ ተረድቻለሁና እኛም እናመሰግንሻለን ግን ደግሞ ለሆነብሽም ነገር አይዞሽ በርቺ ባለቤትሽም ሲመጣ ቸርነትን እንግዲህ የተፈጠረውን ነገር እናስረዳዋለን በጋራ ሆነን አንቺን ብቻሽ የምትነግሪው አይደለም እኔም ብቻ የምነግረው አይደለም በጋራ ሆነን እነግረዋለን እስከዛ ግን አንቺ ራስሽን አረጋጊ ሕክምና ቦታ መሄድ ካለብሽ ክትትል እንዲደረግልሽ እናግዝሻለን እሺ ሳሮ እሺ እግዚአብሔር ይስጣችሁ እንደው እናንተ እግዚአብሔር እንደው ኑሩልኝ አሜን እንደው እግዚአብሔር ይስጣችሁ ሌላ ምን እላለሁ አሜን አሜን እንግዲህ ቤተሰቦቼ ከሳሮን ጋርም ከትልቁ ሰውዬም ጋር የነበረኝ ቆይታ አይታችኋል እኚህ ሰውዬ ባላሰብነው መንገድ ድብቅ ካሜራችን ያላሰብነውን ነገር አሳይቶናል እኚህ ሰውዬ የሰሩት ሴራ በጣም ቀፋፊ አስከፊ ክፉ ተግባር ነው ከሳቸው እድሜ ማይጠበቅ ስራ ነው የሰሩት የልጃቸውን ሚስት ያሁላ ነገር ሲያደርጉ እና በገዛ እንደበታቸው እንደ ጀብዱም ነው የተናገሩት ብዙ ራሱ አላስለፉንም እንዴ ልክ ነኝ እንዴ እንዲህ ነኝ እያሉ ሲናገሩ ነበር የነበረው ስለዚህ ለሳቸው የሚገባቸውን ቅጣት ያገኛሉ በስተርጅና በዚህ እድሜ ያደረጉት ነገር ከባድ ቢሆንም ህጉም የሚያረጋቸውን ያረጋቸዋል እኛ ለጣቢያ መላክ ነው የኛ ስራ ማስረጃችን አሰባስበን ስለዚህ ባለቤቷ እስኪመጣ ድረስ እሷ ባለችበት ትቆያለች እኛም በቅርብ ሆነን እንከታተላለን
እሱ ሲመጣ በአካል እኔም እሷም ሆነን ለሁለት የተፈጠረውን ነገር ልንነግረው እንሞክራለን ማለት ነው። እሱ ሲሰማ ምን እንደሚል አላቅም፣ ግን ሰውየውን ለህግ እናቀርባለን። እሷም እስከዛ ባለችበት እንድትቆይ እናደርጋለን ማለት ነው ቤተሰቦቼ። ስለዚህ በሌላ ቀን እመለሳለሁ ወደዚህ ቤት። ባለቤቷን መጥቶ ያለውን ነገር ማየት ስላለብን የእሱንም መልሱን ሁኔታውን ማወቅ ስላለብን እናንተ ማወቅ ስላለባችሁ ማለት ነው። ለአሁኑ ግን በዚሁ ይቆየን። ሰላም ቆዩን። ሰላም እንግዲህ ቤተሰቦቼ ዛሬ በዚህ ቤት በድጋሚ ተመልሻለሁ፣ በአቶ ቸርነትና ወይዘሮ ሳሮን ቤት ማለት ነው። እንግዲህ ዛሬ ወንድማችን ቸርነት እንግዲህ ከፊልድ ስራ ተመልሷል። ዛሬ እንግዲህ ከባለቤቱ ጋር እኛም ቤታቸው ውስጥ ቁጭ ብለን ዛሬ ልንመካከር ተጠራርተናል። እንግዲህ እሱም ዛሬ ከመንገድ ነው የገባው። እንደገባ ነው ወዲያው ከኛ ጋር እንግዲህ እንድንገናኝ ተነጋግረን ደውዬልህ የመጣኸው። ምነግርህ ነገሮች አሉ። ያው እናንተ የተገናኘንባቸው መንገዶች ነበሩ። ለምን እንደተገናኘን ያው ግልጽ ነው። እኔም አንተም ተመልካችም እናውቀዋለን። አሁን ላይ ደግሞ ሳሮንም ነገሩን አውቀዋለች ለምን ጉዳይ እንደሆነና ያው ለምን እንደተገናኘን ግልጽ ነው። ምንድን ነው? ምን ተፈጥሮ ነው? እንግዲህ ቸርዬ በጣም በሚያሳዝንክ ሁኔታ ያ የፈራሁት ነገር ሆነ። አንተ ነገር ሆነ ምለው ነገር የለኝም። ምንድን ነው እሱ? ይሄን ጉድ አንተ ነገር ምንድን ነው? ንገረኝ ሮቤል። ለምን አትነግረኝም? ምንድን ነው የተፈጠረው? እሺ እኔ ጌታ ይኸውልህ ቸርዬ ምንድን ነው መሰለህ፣ እኔ ትንሽ እኔም ትንሽ ከበድ ስላለኝ ነው፣ ግን ደግሞ የተፈጠረውን ነገር ትንሽ ማመን ስላልቻልን ያው በዚህ ሰዓት እንግዲህ ጋሼ ቤት ውስጥ የሉም። አሁን ምንድን ነው አንቺ የተፈጠረው ነገር? ምን ብዬ ልንገርህ? ምንድን ነው የምነግረው? ለምን አትነግሪኝም? እስቲ አንተ ንገረው እባክህ። ንገሪኝ። መልካም እስኪ ቆይ እኔም ያው እኔ ብነግርህ ይቀላል ይመስለኛል። እሷ ትንሽ ከበድ ብሏታል ያለው ነገር። በቦታው ያው ጋሼ የሉም። እንደገባህ ነው ቀጥታ ከኔ ጋር ይዤ የገባሁት። ከካሜራ በስተጀርባ አውርተናል የተወሰነ ነገር ማለት አልነገርኩም እንደተፈጠረ፣ ግን ጋሼን እዚህ አይደለም ያሉት። አሁን ጋሼን የት ናቸው? ቆይ ችግር የለም አንተ ራስህ ባመጣኸው ጣጣ እንት ነገር ውስጥ ወይኔ አቶ ቸሬ፣ ይኸውልህ ቸሬ የፈራሁት ነገር ተከሰተ እዚህ ቤት። ነገር እንዳሰብነው አልነበረም። ያው እኔ እናንተ ቀደም ሲል ተገናኝተን ነበረ። ሳሮን እንግዲህ ካንቺም ጋር ያለውን ነገር ነግሬሽ ነበር። እኔና ቸሬ ምን እንዳገናኘን ማን እንደሆንኩም ነግሬሻለሁ ታውቂያለሽ። እና ማን እንደሆንኩ አውቃለች። እኔ ለምንስ አይነት ነገር እንደገባሁ እዚህ ቤት አውቃለች። ድብቅ ካሜራዎች መቅጠሜን፣ አንተ መጠርጠርን፣ ስለ ሁሉም ነገር ነግሬያት ነበረ። እና ያንን የነገርኳት ግን ድብቅ ካሜራው ላይ ያገኘሁትን ነገር ካገኘሁ በኋላ ነው። ሳገኝ ምንድነው እቺ ሴት ንጹህ መሆኗን በማጣሪያ ሂደቴ እንግዲህ አጣርቼ እሷ ንጹህ መሆኗን አውቄያለሁ። ግን ደግሞ አንድ ነገር ተፈጥሯል። ምን ተፈጠረ? ካሰብነውና ከፈራነው በላይ የሆነ ነገር። ለዛ ራስን ዝግጁ እንድታደርግ እፈልጋለሁ። ይቅርታ አድርግልኝና ቸሪ፣ እሱ ነው የመንፈስ ጥንካሬ እንደምፈልገው ከካሜራ በስተጀርባ በጣም ብዙ ነገር ሳወራክ ተመካክረን ነው የገባነውና እባክህ አሁን ምንም አይነት ስሜቴ እንድትሆንብኝ አልፈልግም። ይገባኛል፣ ስሜቴ ያደርጋል፣ በጣም ከባድ ነው። ለብዛ አንድ ሁለት እያልኩ ልነግርህ እያልኩ የምመለሰው እየተንደረደርኩ የምመለሰው እኔም ስለከበደኝ ነው። እንኳን አንተ እንደ ሰሚ ለመቀበል ይከብድሃል። ምን ተፈኝኛል? እባካችሁ ንገሩኝ። ሊፈነዳ ነው። እኔ ምንድን ነው የተፈጠረው? ምን ሆነሻል? ምንድን ነው የተፈጠረው? እባካችሁ ንገሩኝ። እሺ በቃ ቸርዬ፣ ይኸውልህ ግን ስትሰማኝ በደንብ ልብ ብለህ አድምጠኝ። ልብ ብለህ አድምጠኝ ስለ ያው ስሜታዊ ልትሆን ትችላለህ፣ ግን በቃ አድምጠኸኝ ደግሞ ትንሽ እንድጠነክርልኝ እፈልጋለሁ ቸርዬ። እሺ ልብ ካሜራችንን አስቀምጠን ነበረ። ባስቀመጥን ሰዓት አንድ እንግዳ ነገሮች ተመልክቼ ነበረ። ቀደም ሲልም ደውዬልህ ነበረ። አባባ ይንቀሳቀሳሉ እንዴ ብዬ አውርቼክ ነበረ ቤት ውስጥ። ግን ያው በተመሳሳይ አንተ ምንድን ነው ያልከኝ? አዎ እንዴ አባዬ እኮ ትንሽ በፊት ፖሊስ ስለነበረ ብለኸኛል። ፖሊስ ስለነበረ ቆፍጠን ያለ ሰው ነው፣ እጅ መስጠት አይፈልግም፣ እንደ ነገሩ ይንቀሳቀሳል ምናምን ብለኸኝ ነበርና አዎ እባክህን ንገረኝ። ምን ብዬ ሽኬቱ ንገረኝ። በቃ ብቻ አንዳንድ ጥርጣሬዎች ነበሩን። ያንን ጥርጣሬያችን ስናይ ስንከታተል ያገኘነው ነገር ሜንታ ቤትም ድጋሚ አንተ ወደ አዲስ አበባ ስትመለስ ጠብቀን ካሜራ እንደገጠምክ ታውቃለህ። አንተን እንድትገጥም እንዳደረጉ
ተጨማሪ ካሜራ ያስፈልገኛል ብዬ። ስለዚህ ካሜራ መግጠም ስለነበረብን አንተ በመጣ ሰዓት ተጨማሪ ካሜራ መኝታ ቤትም ገጥመን ሳሎንም ያለውን ሲከናወን የነበረውን ስናይ ነበር። ያንተ አባት የኔ አባት ምን ያንተ አባት እቺ ልጅ ያለ ፍላጎቷ ብዙ ነገር ሲያረጓት ነበር። ቸሪ ያለ ፍላጎቷ ምን አብሮተኛ ብቻ እንዳትል አባቴ ያለ ፍላጎቴ ብዙ ነገር ነው ያረጉኝ። ንገረው ሮቤል ንገረው። በቃ አሁንማ ይወቀው፣ እውነቱን ይወቀው። ይኸውልህ በመጀመሪያ ደረጃ ቪዲዮአችን ላይ ያገኘነውን አንዳንድ ማስረጃዎች ላሳይ። ከዛ የቀሩትን ነገሮች ደግሞ ጭራሽ በቪዲዮ ያው ድብ ካሜራ አድርገን ስለነበረ ቤት ውስጥ ምን ሲከናወን እንደነበር እንድታውቀው ብዬ ነው። ይኸውልህ አሳልፌ ነው ማሳይክ የሆኑትን ፓርቶች ማለት ነው። ይሄኛው ይኸውልህ እሷ ስታስተኘው ጠብቀው እሳቸው መቀመጫዋን ሲመቷት የሚታይ ነው። ከዛ እሷ ትናገራቸዋለች። እዚህ ጋር ይኸው ልብ ብለህ አድምጠው አንተ። ጉድ ተናገራቸው። ምን ይፈጠራል ብለሽ ነው ብሎ ነው ሲላት ነበር። ምን ችግር አለው ይሏታል እንደ ደህና ነገር። ይኸውልህ እያሳለፍኩ አሳይሃለሁ። ይሄ ደግሞ መኝታ ቤት በተኛችበት ሰዓት ጠብቀው ይኸውልህ ያረገውን ነገር በከዘራው ታያለህ። ይኸውልህ እሱ አይደለም እሱ አልበቃ ብሏቸው እኛ በመጨረሻ ደረጃ እዚህ ቤት እንድንገባ ያደረገን ነገር ይኸውልህ ቡና ልታፈላላችሁ የዛን ዕለት ነው እንግዲህ የዚህ መኝታ ቤት አልጋ ላይ እንትን ካረገች በኋላ ማለት ነው። የዛን ዕለት ቡና ቀረበች አፍልታላችሁ ከቆይታዎች በኋላ ይኸውልህ ቡና ውስጥ የጨመሩትን ነገር በዚህ መሀል እኛ ገባን ማለት ነው። እንደሚታይ መርዝ የጨመሩት ነገር መርዝ ነበረ። ይኸውልህ እኔ ጌታ በጣም ተረጋግታ አዳምጠኝ። ቸሪ የት ነው ያለው? ይኸውልህ ችግር የለም ቆይ የት ነው ያለው? ይኸውልህ ቸሪ ይሄንን ማስረጃ አገኘን። መድኃኒት ሲጨምሩ አይተን የሲኒዋ ውስጥ ቡና ሲኒዋ ውስጥ ሲጨምሩ አይቼ ተደናግጬ ቶሎ ነው የገባሁት ከባልደረቦቼ ጋር ስገባ እሷ በጣም ተደናግጣ ነበረ። እሳቸውም ተደነባብረው ምናምን እንደነገሩ ቁጭ አሉ። ምንም አላረኩም ብለው ብዙ ነገር አወሩ፣ ተካዱ ምናምን። በስተርጅና በዚህ እድሜዎት የሚያደርጉት ነገር ልክ አይደለም። ሲጎነትሏት አይቻለሁ ቀደም ሲል እንዳሳየው ብላንተ መኝታ ቤትም ገብታ በተኛችበት በከዘራውት የሆነ ነገር ሊያረጓት ሲሞክሩ ነቅታቦት እንዴት ተደናብረው ምናምን ብዬ ያለውን ነገር ነገርኳቸው። አሁን ያደረጉት ነገር ደግሞ በስተመጨረሻ እቺ ልጅ ቡና ውስጥ የሆነ ነገር ጨምረው ሊያጠጧት ሲል ደረስኩበት። ምንም አላረኩም ብለው ካዱኝ። ለምን ይክዳሉ ብዬ እሷን አስወጥቼ ነው ለብቻቸው ላወራቸው የሞከርኩት ሰውየው። ያንን በሞከርኩኝ ሰዓት በጣም በቃ ክህደት የሞላበት እንደ ትልቅ ሰው ሳይሆን እንደ ህፃን ልጅ በቃ በጣም እኔ አላቅም። ይቅርታ አባትክ ስለሆኑ በዚህ ልክ መናገር ላይኖርብኝ ይችላል፣ ግን ድርጊታቸው ትንሽ ስላሳፈረኝና ስለከበደኝ ነው። የልጆትን ሚስት በስተመጨረሻ አወጣጠቻቸው። እንደው ምርመራ ማድረግ ስለነበረብኝ በምርመራ መሰረት አንዳንድ ስል መጨረሻ ላይ እውነቱን ነገሩ። እዚህ ቤት የገቡት ከዛሬ 6 ወር በፊት የዛሬ 6 ወር እናታችሁ ስታርፍ ማለት ነው። እዚህ ቤት እንዲገቡ የሆኑት በምክንያት ነው። እሳቸው ህመሜ ጠንቶብኛል ልጄ አስገባኝ ብለው እንዳሉክ ለአንተ አይደለም ደውለው ነው ያሉት። እንድታስተሟቸው አድርገው እንደገቡ ግን ለሴራ ነው የገቡት። አገባባቸው ያ አልነበረም። ሴትዮው ሲጀመር ጤነኛ ናቸው። እቺ ልጅ ከልጅነቷ ጀምሮ ስወዳት ነው የኖርኩት። ሰፈር ውስጥ የጋሽ ጭራሽ ከልጅነቷ ነበር መወዳት። እኔ ከሚስቴ የቀዘቀዘ እንዲያርጣ ምናምን ከዚህ ሴት ማልፈልግም ነበር። እሷም እርፍ አለች ሞተችልኝ። ከዛች ልጅ ደግሞ የልጄ ሚስት ሆና መጣችልኝ። ከልጅነቷ ከህፃነቷ ጀምሮ ስመኛት የነበረች ልጅ የልጄ ሚስት ሆና መጣች። ስትመጣ እኔ በዚች አጋጣሚ ተጠቅሜ እሱ ቤት ለመግባት ሞከርኩ። ከገባሁ በኋላ እሱ ፊልድ ሰራተኛ መሆኑን ስላወቅኩ ሁሉንም ሴታፔን አመቻችቼ ነው ያለው። ሴታፔን አመቻችቼ እሱ ሲወጣ ማደንዘዣን እያረኩኝ የሚያቀብለኝ ሰው አለ፣ ማደንዘዣ የሚያቀብለኝ ሰው አለ አሉ። ምን ይባላል? ኢቭን የቀጠርካትን ሰራተኛ እንቅልፋም ቢሆንች አስቸጋሪ ስለኝ ነበር አይደለም? አዎ እንቅልፋም ሆነ አይደለም እኔ ነኝ ማደነዛት ብሎ ቃል በቃል ራሳቸው የተናገሩት። በቪዲዮ የተናገሩትን ነገር አሳያለሁ በኋላ። ስለዚህ ካንተ ማን ነው ከሷ ፍቃድ ውጪ ያም ኮንዶም ያው ነገር ሲፈጠር የነበረው እሳቸው ጥንቃቄ በጎደል ሁኔታ ጥለውት አንተ ስላየኸው እንግዲህ ለአንተም ለጥርጣሬ ረዳህና እንግዲህ እውነቱ ወጣ። አዎ እንጂ እሳቸው ኮንዶም ነው እንጂ ሌላ ወንድ ገብቶ አይደለም። እሷ ከሌላ ወንድ ጋር እንዲህ ብላ አይደለም። ያለ ፍቃዷ ያለ ፍላጎቷ ነው ያው ነገር ሲኮንባት የነበረው።
እሷ ፍቃደኛ እንደማትሆንላቸው ስለሚያውቁ እያደነዙ ነበር ያ ሁላ ነገር ሲያደርጓት ይኖሩ 6 ወር ሙሉ። እሷን ብቻ አይደለም ሰራተኛ እንደው ምንም ራስሽን አታውቂም። ምንም ኧረ ተወኝ። ኧረ እኔስ በእኔ ደረሰስ እንደው እንቅልፍ ሲወስድሽም ሲደክምሽም ድንዝስት ምንም የምትነቂው ነገር የለም። ምንም አይድረስ እንደው በእኔ ደረሰስ እንደው እንዴት እንደምነግርህም አላውቅም። እንደው ምን እንደማደርግ አላውቅም። ህይወቴን አበላሹት፣ ህይወቴን በጠበጡት። እኔማ ጥሩ ማድረጌ ነው አንተን የጠቀምኩ መስሎኝ ነው። የእሳቸውን ምርቃት አገኘው ብዬ ነው ጎንበስ ቀና ማለቴ። መች ለዚህ ሆነ? አይድሌ። ምንድን ነው? ለምንድን ነው የምታለቅሺ? እኔ ምን አድርግ እንደው እንደዚህ ያደረገኝ አባትህ ጉድ ሰራኝ። አባትህ ጉድ ሰራኝ። ህይወቴን በጠበጠው። ወይ ህይወቴን አበላሽ። አንቺስ ታውቀሽ ቢሆንስ ፈልገሽ ቢሆንስ አንቺስ ፈልገሽ ቢሆንስ ትለኛለህ? አይደለም ማለት አይደለም። አቅሻለሁ ግን አቅሻለሁ። ቆይ አንተም እየተባበርክ ነው? እየተባበርክ ነው? ምን ማለት ነው? ይገባኛል። ስሜት የሆነ ሊሆን ይችላል። እሺ በለኝ። እኔ ስንት ዓመት ስንት ነገር እየደብቄ በኖርኩኝ እንደዚህ ትለኛለህ? ስንት ነገር ደብቄ በኖርኩኝ፣ ስንት ነገር ችዬ በኖርኩኝ፣ ይኸው መልሶ ነገሩ ላይ ተጠመጠመ። ወይኔ ሳቤት ይሄን ነበር የኔ አባጫው። እንዴት እባክህ ንገረኝ ነው። ይኸውልህ ቸርዬ፣ እኛ እሳቸውን ለጣቢያ ልከናል። ወንጀል ነው የሰሩት ተግባር ቀላል የሚባል አይደለም። በጣም ከፍተኛ ወንጀል ነው። በዚህ ማለት እሷንም ለሕክምና ክትትል እንድታደርግ ልከናት ነበር ወደ ሆስፒታል። ቸርዬ እንዴት ብዬ ልቀመጥ? እንዴት ብዬ ልቀመጥ? ምንም እንዳልተፈጠረ ምንም ትክክል እንደሆነ ነው እሳቸው ሲያወሩ የነበረው። እያንዳንዱ ያደረኳት ነገር ትክክል ነኝ እያሉ በትዕቢትና ጀብድ በሞላው አይነት ስሜት ነው ሲያወሩ የነበሩት። ኃጢአታቸውን የሰሩትን አመንዝር ብዙ ነገር እዚህ ልጅ ላይ ያደረጉትን አንተ ላይ ያደረጉትን ነገር እንደ ቀልድ ነው ሲያወሩ የነበሩት። ቸሪ ይገባኛል። እንደዚህ አይነት ይኸውልህ እዚህ ስሜት ውስጥ መሆንህን እረዳለሁ። አባቴ ባለቤቴን አባቴ ይኸውልህ ከእሷ ፍቃድ ውጪ ነው። አውቃ የተደረገ ነገር የለም። ማንም ለእሷ ከበር እያረኩ አይደለም። እኔ ስራዬን ታውቃለህ መቼስ አንተ። ቁጭ በል እባክህ ይገባኛል። የእኔ ጌታ ይኸውልህ በጣም ይገባኛል። እንዴት ብዬ ልቀመጥ? አውቃለሁ። እንዴት ብዬ አይዞሽ ይኸውልህ ቸርዬ እባክህ እቺ ሴትም በጣም ብዙ በደል ደርሶባታል። ብዙ አይምሮዋ የተነካ ሴት ናት ማለት በደረሰባት ነገር። እሷም አንዷ ዋነኛዋ በደል የደረሰባት ሴት ነች። ለባሏ ታማኝ የሆነችው ሴት በባሏ አባት ያውላ ነገር ሆና አሁን መያዙ አያስፈልግም። ያው ጥርጣሬው ልክ ስለነበር ስለተጠረጠረም ነው ሁሉ እውነት የወጣው ሳሪ። እሺ እናቴ ይኸውልሽ በጣም ይገባኛል። እንደዛ ቂም አትያዥ እሺ። አንተም ቂም አትያዝ። እኔ ይሄን ነገር ቁጭ ብለን እንድናወራበት ከቀናቶች በኋላ ያደረኩት የፈለኩት ይሄን ነገር ተነጋግረን ተመካክረንበት አዲስ ምዕራፍ መጀመር ስላለባችሁ ግን ደግሞ ስለ አባትህ ሁኔታ እንድታቅ እዛ ሆነ ሳይሆን እዚህ መጣ እንዲነገርም ስላስፈለገ ነው። አዲስ ምዕራፍ እዚህ ቤት አዲስ ምዕራፍ ያው ከባለቤት ከዚህ በኋላ አዲስ ምዕራፍ ምን ታርግች ሴት ቸሬ ምን ታርግች ሴት ባላውቅ በረሃ እየተንከራተትኩ እንደገና አዲስ ምዕራፍ ይኸውልህ ምንም ቢሆን ሚስት ነው። ይሄን መስዬ ያለ እድሜ እንደዚህ ሆኜ ታዲያ እኔ ምን አጠፋ? እንደው ምን አደረኩ? እንደው የኔ ጥፋት ሴቱ ጋር ነው። እባክህን መስራት እንደው ምን ነው በቀረብኝ? እንደው ምን ነው እግሬን በሰበረ? በቃ እስካሁን ለሆነው ነገር ሆኗል። አሁን ደግሞ ያው ነፃ ወጥተሻል። ከዚህ አሰራር፣ ከዚህ ስርዓት፣ ከዚህ ሰውዬ ወጥመድ ወጥተሻል። ይሄ ሁሉ ነገር እንግዲህ እኛም ከእሱ ከጠረጠረው ውጪ ሆኖ ነው ያገኘነው ነገር። አንቺም ንጽህናሽን አውቄበታለሁ። ሕክምናም ቦታ ልከንሽ ነበረ ታውቂያለሽ። ቸርዬ እባክህ ነው ይታ እባክህ ዋናው መልካም ጤንነት መሆንሽን በጣም ማየቴ ደስ ብሎኛል። ውጤቱ የምርመራ ውጤቱ ያን ማሳየቱ የማህፀንሽ ምንም አለመሆኑ፣ ምክንያቱም መድኃኒቱ በተደጋጋሚ ኦቨርዶዝ እየወሰድሽ እንደነበረ ከዚህ የበለጠ ቀናቶች ቢገፉ ኖሮ ሌላ ነገር እንደሚደርስብሽ ዶክተሩ ነግሮሻል ታውቂያለሽ። ቸርዬ እሷን ለሕክምናም ልኬ ነበረ
ምክንያቱም መድኃኒት ጨምሮባት ስለነበር ቅድም እንዳሳየሁት ቪዲዮ ላይ እና ይሄ ነገር ለ6 ወራት ያህል በየቀኑ ያደረጉት ነበር ይሄን ስራ አባትህ እና እንግዲህ ሚስትህ ባላወቀች ሁኔታ ነው የሁሉ ነገር ሲፈጠር የነበረው ይገባኛል። ብቸኛ ነው ብያለች ቤት ላይ ይፈጠር ሰራተኛ እያንዳንዱ የተናገሩትን ነገር ቪዲዮን በጠቅላላ ራሱ አሳያለሁ ቃል በቃል የተናገሩትን ነገር አዎ ማመን ይከብድክ ይሆናል ግን በራሳቸው አንደበት የተናገሩትን ትሰማለህ። አሁንም ጣቢያን ያሉት ጣቢያ መሄድ መጠየቅ ትችላለህ። አባትክ ስለሆኑ እንዲህ ናቸው ምናምን ብዬ በዚህ ልክ አላቅም። ያው መወንጀሉን ተወንጅለዋል ግልጽ ወንጀል መስራታቸው ግን አንተ ደግሞ ያለው ነገር የምታየው ይሆናል በቪዲዮም የተደረገው የተናገሩትን እስር ቤት መሄድ መጠየቅ ትችላለህ። እና እንግዲህ ባለቤትን ከዚህ በኋላ መንከባከብ ይኖርብሃል። ብዙ አታስከፋት እንዲያርገሻል ሳይሆን በቃ እንዲሆና ነበር የሚለውን አስበ አንተም አንቺም መተጋገዝ ነው የሚኖርባችሁ ከዚህ በኋላ ቸሪ ባክሽ እኔ ነኝ ትልቁ ልክ ነው። ያው አንተ በዚህ በሌላ ዙሪያ ጥርጣሬህን እኮ በማድረግ ያው ይሄ እውነታ ታወቀ አይደለም የኛም እጅ ገባበት እዚህ ጉዳይ ላይ ሲገባ እውነት ሆነ በሽተኛ ነው በቤቴ ላይ በባለቤቴ ላይ ችግር ፈጥቶ ይራስ በቃ ተነሳውን። እሺ እንደዚህ መሆን ለምን አስፈለገ? በቃ ተነስ በቃ እባክህ ተቃቀፉ ተነስ ችግር የለውም ተነስ ተቃቀፉ ካሜራ ታርግልኝ ውዴ ታርግልኝ በቃ ቁጭ በል በቃ አይዞህ ቸሪ ምን በቃ ይሄን በማየቴ በጣም ደስ ብሎኛል። ቸሪዬም ሳሪም እንግዲህ ከዚህ በኋላ ደግሞ መልካም ፍሬ አፍርታችሁ ልጅ ወልዳችሁ በድጋሚ ያንን የሀዘን ጊዜ የምትረሱበት እንዲመጣ ፈጣሪ ይርዳችሁ። እኔም ወንድማችሁ ከጎናችሁ አለሁ። ሌላም ባልደረቦቻችን ስላወቅኳችሁ በጣም ደስተኛ ነኝ። በዚህ አጋጣሚ ባይሆንም በእንደዚህ አይነት መልኩ ባይሆንም አይዟችሁ እንግዲህ በርቱ። አዲስ ምዕራፍ ያስፈልጋል ቸሪዬ። እሺ ሳሪ አንቺም የተፈጠረውን ሳይሆን ከዚህ በኋላ ለሚሆነው ተፈጣሪ ጋር ጸሎት እያደረጋችሁ አዲስ ነገር ለመጀመር ሞክሩ። እሺ እኔም ከጎናችሁ ነኝ። ከዚህ በኋላ ደስተኛ ነኝ። መጨረሻ የምትሉኝ መልእክት ካለ እንግዲህ ያው ስሜት ውስጥ ያው መጥፎ ስሜት ውስጥ እንዳላችሁ ይገባኛል፣ ግን መናገር የምትፈልጉት ነገር ካለ ተናገሩ። ምን ይባላል? ትልቅ ነገር በጣም የሚገርም በጣም የሚደብር አስተማሪ ያልሆነ ለትውልድ የማይተላለፍ በጣም የሚያሳዝንና የተደረገ ነገር ምን ተብሎ አሁን ምን ተብሎ ይገለጻል? ገና ወንድምህም ያው ምን ተብሎ እሱም ገና አላወቀም። ምን ተብሎ ይነገራል? ለሱስ ምን ብዬ ነው ማወራው? ወላጅ አባታችን ባለቤቴን እንዲያደረገ ብዬ ብናገር የሚሰጠኝ ነገር ምንድን ነው? ከኔ ጋር በቃ የመጨረሻ መቆራረጥ ነው የሚሆነው። እውነት እናንተም እዚህ ድረስ ተሰጧችሁ ጥቆማ መሰረት ይሄንን ስራ ሰርታችሁ እኛን ልንበታተን ያለነውን ቤቴን እኔንም እሷንም ክትትል አድርጋችሁ ላደረጋችሁት ደስ ህይወታችን እንደነበረ እንዲቀጥል ላደረጋችሁት ክትትል ልባዊ የሆነ ምስጋናዬን አቀርባለሁ። ሌላ የምለው ነገር ችግር የለም። ሳሪ የምትይው ነገር አለ? እንግዲህ ምን እላለሁ፣ ያው የሆነው ነገር ሆኗል። እንግዲህ ጉዴንም ሰው አይስማው፣ እንደው በድብቅ አድርጉት እንደው ከቻላችሁ ለቤተሰቦቼ የማይስሙት እንደው ጎረቤትም ምን እንደሚለኝ እንደው አላውቅም። አይስማው ሰው ማይስማው ይሄ የሰው ጆሮ ማይስማው ከሰው የሆነው ሆኗል። ከሰው ማንቆጠር ምን ይደረጋል? በቃ ተገለን ነው የምንኖረው። ይሄን ሰው አይስማው፣ ምንም አይደረግም። ያው አስተማሪ ስለሆነ የኛም ሚዲያችን እንደ ሚዲያ እንደዚህ አይነት ቪዲዮዎችን ስለሚሰራ አስተማሪ የሆኑ እንትኖችን ስናገኝ ያው ማቅረባችን አይቀርም ለተመልካች። ግን ፊታችሁን እንሸፍናለን። መቀየር ያለብን ነገሮች ካሉ እንቀያየራለን። በዛ መልኩ እንዲሆን እናደርጋለን። ቸሪ አይደለም ይሁን እንደዛ እንግዲህ ይሁን። እስቲ እንግዲህ ይሁን እንግዲህ እናንተም እንደው እዚህ ስራዬ ብላችሁ መታችሁ ይሄን ሁሉ ነገር በየጓዳው ብዙ ነገር ስላወጣችሁ እንደው እግዚአብሔር ውለታችሁን ይክፈል። እንደው እግዚአብሔር ይስጣችሁ።
እሱ ይክፈላችሁ። ሌላ ምን ይባላል? እንግዲህ በርቱ፣ ተበራቱ። እናንተም ዛሬ እንግዲህ አንቺም ከዚህ በኋላ ያው ልጃችሁን በማጣታችሁ የመጀመሪያ ልጃችሁን ብዙ እንደተጎዳሽ ነግሮኝ ነበረ ቸሬ። እንግዲህ አሁን እሱን ስሜት ገሸሽ አድርጋችሁ ከሰሞኑም የተፈጠረውን ነገር በአባት በኩል የተፈጠረውን ነገር እሱን ያው አይረሳም። አንዳንድ ጠባሳዎች ክፉ ናቸው፣ ግን ጸሎት እያደረጋችሁ የወደፊቱን እሺ ማሰብ አሁን ሌላ ፍሬ ለማፍራት ከፈጣሪ ጋር ተጣግቶ ብዙ ሌላ አዲስ ምዕራፎች መጀመር አለባችሁ። እሺ ባካችሁ ዛሬ አንቺም በርቺ፣ ተበራቺ። ስራ መስራት ደግሞ አለብሽ። ቤት አትበይ። ገና ነሽ፣ ወጣት ነሽ፣ ብዙ ነገር ስለዚህ ያንን አድርጉ። እንግዲህ እኛም ከጎናችኋለን። ተመልካቾቼ እንግዲህ ቆይታችንን እንዳያችሁት ነው። ቸሬም መጥቶ ከአዲስ አበባ ሲገባ ተቀብለን ከእሱ ጋር ቆይታ አድርገናል። ከባለቤቱም ጋር ሆነን ያው ለነገሩ እንግዳ ሆኖበት ለሁለት እንዴት እንደምንነግረው ጨንቆን ነበር። በስተመጨረሻ ግን የሆነ ሆኖ ነግረ ነው። ይኸው ደግሞ እቺ ሰዓት አለፈች፣ የጭንቋ ሰዓት ነግረ ነው። ያው እሱም አውቋል የተፈጠረውን ነገር። ፈጣሪ መቻሉን ይስጠን፣ ብርታቱን ይስጠን ለሁላችንን። በየጓዳው ብዙ ነገር አለ ታውቃላችሁ ቤተሰቦች። እኔ በተለይ በዚህ ስራ ብዙ ጓዳ አውቃለሁ፣ ብዙ አይነት ስራዎች፣ ወንጀሎች አይቻለሁና ያው በቃ ሰው ልጅ ለሰው መድኃኒቱ ሰው ነው እንደሚባለው ሁሉ አንዳንድ ሰውን ያጠፋል እና እንደዚህ አይነት ነገሮች ሲፈጠሩ ነው ያለን ባላሰብነው። እንግዲህ ለዛሬ ነበረን ቆይታ ይሄን ይመስል ነበረ። እነዚህም ቤተሰቦች እናንተም ጸሎት እያደረጋችሁላቸው በዘር እንዲባረኩ፣ በፍሬ እንዲባረኩ፣ በስራ ትዳራቸው ሞቅ እንዲል እንደ በፊታቸው እንዲሆኑ ጸሎት አድርጉላቸው። እኛም ከጎናቸው እንሆናለን። ቤተሰቦቼ ለዛሬው ቪዲዮ አብራችሁኝ ስለቆያችሁ እጅግ አድርጌ እያመሰገንኩኝ ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ለሀሳብ አስተያየት እየሰጣችሁ ቤተሰብነታችሁን አጠንክሩልኝ። ቤተሰቦቼ አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ ታሪክ እስክንገናኝ ድረስ ሰላም ቸር ቆዩ። ቻው።